ሰላም ጤና ይስጥልን። የገን ዜና መረጃዎችን እንሆ። በአማራ ክልል በትጥቅ ትግል ላይ የሚገኘው የአማራ ፋኖ ብሔራዊ ንቅናቄ እሁድ መጋቢት 6 ቀን 2018 ዓ.ም ማምሻውን ባወጣው ይፋዊ መግለጫ በመጪው ግንቦት ወር ለማከናወን በታቀደው 7ኛው አገር አቀፍ ምርጫ ላይ በሚሳተፉ ፓርቲዎች ወይም አካላት ላይ እርምጃ ወስዳለው ሲል አስጠነቀቀ። የንቅናቄው በአሁኑ ወቅት በአማራ ክልልም ሆነ በሌሎች የሀገሪቱ ክፍሎች ባለ የጸጥታ ችግርና ጦርነት ምክንያት ምርጫ ማካሄድ አይቻልም ሲል የገለጸ ሲሆን በዚህና በተጠቀሳቸው ሌሎች ምክንያቶች የፖለቲካ ፓርቲዎች መንግስት ከሚያካሄደው ምርጫ ራሳቸውን እንዲያገሉ ጠይቋል። ይህንን ጥሪ ወደ ጎን በማለት በምርጫው ሂደት ተባባሪ የሚሆኑ ፓርቲዎችን ንቅናቄው ከመንግስት እኩል እንደሚታገላቸው ያስታወቀ ሲሆን ያቀረበውን ጥሪ በመተላለፍ በምርጫው ሂደት ከሚያስተባበሩና ከጠላት ጋር ተሰልፈዋል ብሎ በሚፈርጃቸው አካላት ላይ እርምጃ ለመውሰድ ለሰራዊቱ ትዕዛዝ ማስተላለፉንም ባወጣው መግለጫ አስታውቋል። እስካሁን በጉዳዩ ዙሪያ ከኢትዮጵያ ብሔራዊ ምርጫ ቦርድ በኩል የቀረበ ምላሽ ባይኖርም ቦርዱ በጸጥታ ችግር ምክንያት ምርጫ የማይካሄደው በትግራይ ክልል ብቻ መሆኑን ከዚህ ቀደም ማሳወቁም ይታወሳል። በተመሳሳይ ጠቅላይ ሚኒስትር አብይ አህመድ በቅርቡ ለህዝብ ተወካዮች ምክር ቤት በሰጡት ማብራሪያ ምርጫ መደረግና አለመደረግ ጉዳይ ጥርጣሬ የማያስፈልገው ነው ያሉ ጠቅላይ ሚኒስትሩ አንዳንዶቻችሁ ሰግታቸዋል፣ ምላሽ ግን በውጤት ነው ሲሉ ተናግረውም ነበር። እንዲሁም ከዚህ በፊትም ከተካሄዱ ምርጫዎች የተሻለ ይሆናል ሲሉ የጸጥታ ሁኔታው ምርጫውን እንደማያስተጓጉለው አበክረው መናገራቸውም ታወሳል። በተያያዘም ተክለ ሃይማኖት ብርጌድ በጠላት ላይ ጥቃት ፈጸመች። መጋቢት 6 2018 ዓ.ም ያፋብን በላይ እዝ ዳግማዊ ቴዎድሮስ 5ኛ ኮር አካል የሆኑት ንስር በለሳ ክፍለ ጦር ተክለ ሃይማኖት ብርጌድ በምስራቅ በለሳ ዳንጎራ ከተባለው ቦታ ላይ ስርዓቱ ጥምር ኃይል ብሎ በሚጠራው ጡት ቆራጭ ቡድን ላይ ጥቃት ፈጽመዋል። በጥቃቱ ቁጥሩ በውኑ የማይታወቅ የጠላት ኃይል ሙትና ቁስለኛ ከመደረጉም በላይ አስከሬኑና ቁስለኛውን ትቶም እንዲፈረጥጥ ተደርጓል። ብልጽግና ቀጣይ የግንቦት ስርዓታዊ ምርጫን በሳካ ሁኔታ ለማካሄድ ተገዶ በፋኖ ጠንካራ ክንድ ተመቶ የለቀቃቸውን ከተሞች መልሶ ለመቆጣጠር በመላው የአማራ አካባቢዎች ያለ የሌለ ኃይሉን አሟጦ በአየር ኃይልና በድሮን በመታገዝ ውጊያዎችን እያደረገ መሆኑ የሚታወቅ ነው ሲል ያፋብን ሰሜን አማራ ቀጠና በላይ ዘለቀ እዝ ዳግማዊ ቴዎድሮስ 5ኛ ኮር ህዝብ ግንኙነት ዘርፍ ኃላፊ ገልጿል። ሌላ በ201ኛ ኮር 54ኛ ክፍለ ጦር ጥምር ኃይሉ ጋር የግዳጅ አፈጻጸም ግምገማ ተካሄደ። የ54ኛ ክፍለ ጦር ጥምር ኃይል እንደ ንስር በአዲስ መልኩ ታድሶ እየመጣ ነው። ጦሩ በፊት ከነበረው በትጥቅም በስንቅም ራሱን በማጎልበት በቂ የሆነ ቅድመ ዝግጅት ስራዎችን በመስራት በተሻለ ቁመና ላይ የሚገኝ ሲሆን ከግዳጅ መልስ ችግር ፈቺ የሆኑ ውይይቶችን ማካሄድም ችሏል። በውይይቱ የኮር አመራሮች በወቅታዊ ጉዳዮችና የሚዲያ በቀጣይ መስራት ያለባቸውን አቅጣጫዎች አመላክተዋል። በተያያዘም በህልውና ትግሉ አልፋና ኦሜጋ ከሆነው ማህበረሰባችን ጋር ስለሚኖረው ሁለንተናዊ መስተጋብር በልዩ ሁኔታ ትኩረት በመስጠት ትግላችንን ማስቀጠል እንዳለብን የጋራ መግባባት ስራ ተሰርቷል ሲል ያፋብን ቴዎድሮስ 201ኛ ኮር ህዝብ ግንኙነት አስታውቋል። ሰሞንኛ መረጃዎች እነኝን ይመስሉ ነበር።